እንዴ ምን ሆነ ነው? ውሻኔ ያባረረ? ያው በይው ምን የመሰለ መረጃ ነው ይዤልሽ የመጣሁት። ባሌን አገኘኸው እንዴ? የቀድሞ ባሌን በሚል ይስተካከል። ምንድነው የምትለው? ማን ነው ደስታን የቀድሞ ባል ያደረገው? አልሰሜን ግባ በለው አሉ ማማ። ምን ማለት ነው ደግሞ? ደስታ ባልሽ ሳይሆን ኤክስሽ ሆኗል። አንተ ሰውዬ ዛሬ በግራ ጎን ነው እንዴ የተነሳው? ይሁንሎት ማዘር፣ ደስታ የጠበሳትን ቺክ በያት ስዕል ነው የምትመስለው። እንደኛ እኮ ካፈር አልተሰራችም በያት። ይሄ ማን ነው አንተ ቀኑብሽን አናዳት ብሎ የላከህ? ቆይ ከምነግሮት ግን ለምን አላሳዩትም? ምንድነው የምታሳየኝ? የልጅቷን ፎቶ ነው። ጎሽ ገላገልከኝ። በላምጣው። እጅ በእጅ ፍቅር እንዲደረጅ ሲባል አልሰሙ? ሂሳብ በቅድሚያ ነው። ስንት ነው ክፍያው? ብዙም አይደለም ማዘር፣ 1000 ብር ብቻ። ማሚ ምንድነው ይሄ አለባበስ? ማሚ አማረብኝ አይደል? በጣም እንጂ በጣም። እኔ የምለው እንደው የእህትና የወንድሜ ልጆች በሙሉ አንድ ጤናማ ሰው የለም እንዴ? ምን አጠፋን ማሚ? ትሰሚያለሽ? በጸሎት እኔ ቤት እስካለሽ ድረስ ይኸውልሽ ስነ ስርዓት ያለው አለባበስ ነው መልበስ ያለብሽ። በቤቴ የደረሰ ነገር ባንቺ ሲደርስ ማየት አልፈልግም። እራቁታችሁን ምን ጉድ ነው ግን? ይሄው እስቲ አሁን ለመቀመጥ እንኳን አልተመቸሽም እንዲህ እያልሽ እኔ ተቀምጭ። አሁን ወንደ ጥግሽ ቢቀመጥ ምንድነው የሚሆነው እንዴ? ቤቲ ምን ሆነች? በቃ እኔ ሌላ ወሬ አልፈልግም። አይመለከትሽም ብዬሻለሁ። ያልኩሽን ብቻ አድርጊ። ማሚ ኢትስ 21 ሴንቸሪ። ምን ማን ነው 21? አሁን ዘንድሮ አይደል እንዴ 23ኛ ዓመትሽን ያከበርሽው? አቤት እንዴው ዘንድሮ ሴት ግን እድሜ ከምትቆጥቡ ገንዘብ ብትቆጥቡ አይሻልም? ለዚህ ደግሞ አሁን ደግሞ ለዚህ ከምታወጡ በቃ መሰብሰብ ነው አብር። ምን ያልሽ ነው ማሚ? እኔ መች ቆጠርኩኝ? ወረኛ አሁን 21 አልሽ አይደል እንዴ? አታውቅም ብለሽ ነው? እኔ እኮ ልሽ ቻይና እኮ አንድ ሳምንት ከአንድ ቀን ደርሼ መጥቻለሁ። እንዴ ማሚ እኔ እኮ ያልኩት 21ኛው ክፍለ ዘመን ነው። ባክሽ ተይው እንዴ እኔ ልፈትንሽ ብዬ ነው። ታዲያ ይሄ ጉዳይ ካንቺ አለባበስ ጋር ምን ገጠመውና? የፈለኩትን አለባበስ መልበስ መብቴ ነው። እንደዚህ ደግሞ ስለብስ ቀለል ይለኛል። ትሰሚያለሽ? የሴት ልጅ ክብሩ መከናነቡ ነው። በቃ እንዴ ምንድነው ወንድ ልጅ እንዲህ ብለሽ ሲያይሽ እንዴት ዝም ይላል ብለሽ ነው? አሁን እንዲህ ብለሽ አሁን አንድ ሰው ሌላ ነገር ቢያደርግ የሆነ ቢተናኮልሽ ይሄ ደግሞ አሁን ትንኮሳ ምናምን ልትይ ነው? ራስሽን ሰብስቢ ብዬሻለሁ። እንዴት ማሚ? አይ ዝም በይ በቃ። እንዳንቺ አይነቶች ናቸው ይኸው ከራቁት ያላነሰ አለባበስ ይለብሱና ኋላ ደግሞ ይኸው እንዲህ ሆነ ይላሉ። ለኔ ስትይ ነግሬሻለሁ። እንዲሁ ስለ መድኃኒዓለም ብለሽ ይሄን ጭንሽን ሰውነትሽን ክደኝልኝ ብዬሻለሁ። እሺ ማሚ አንቺ የሚደብርሽ ከሆነ እንደዛ አለብስም። እሺ ይቅርታ። እንደው የኔ ዘመዶች እንደው ጠቅላላ በቃ አለባበሳችሁ ራቁታችሁን ሆናችሁ ምንድነው ግን ምንድነው? የወንድሜ ልጅ የእህት ልጅ እንደው የልጅ ልጅ የሆነ ሁሉ ጠቅላላ እንዲልበሱ ተብላችኋል እንዴ? ተይ እንጂ። አንዷ ስትመጣ እንደዚህ ራቁቷን መጣ ሰንብታ ትሄዳለች። ያቺኛዋ የወንድሜ ልጅ ስትመጣ እንደዚህ። በተለይ የወንድሜ ልጆችማ ጠቅላላ ከራቁት ውጭ ሌላ ነገር የላችሁ። ልበሱ የተባላችሁ ነው ትመስሉ። ስንት ልብስ አለ። ከፈለግሽ እኔ እንደዚህ አይነት ቀሚስ አለ ውስጥ አውጭና ልበሽ። አዎ አትበይ። ስማ ልጅቷን በአካል የምታመጣልኝ መሰለኝ እንዴ? 1000 ብር የምከፍለው ይኸውልዎት ልንገሮት፣ ልጅቷን በፎቶ ካልሆነ የትም አያገኟትም። ይከፍሉና ብሰጦት ይሻሎታል። እሺ በል ክፍያው ላይ ትንሽ አስተያየት አድርግልኝ። ማዘር ካልፈለጉ ይቀራል። እኔ እኮ የዚህችን ልጅ ፎቶ ለማግኘት ስንት ውጣ ውረድ እንደወረድኩኝ ስንት ዳገ ቁልቁለት እንደወጣው እኔ ነኝ የማውቀው። ምን ስደት ነው እንዴ? እሺ በል ይሁን፣ በአካውንት እልክልሃለሁ። ይሄንን ፎቶ ማለት ነው በስልኬ ነው ያነሳሁት። ከፈለጉ ደግሞ እስካን አድርጌ ሰጦታለሁ። አደ እቺ ደግሞ ምን ትመስላለች? የሚኒሊክ ዘመን ኩባያ የመሰለች አሁን ከኔ ተሽላ ነው። ምን ነው ማዘር ቆንጆ አይደለችም እያሉኝ ነው እንዴ? እቺ ምኗ ነው ቆንጆ? አሁን ከዚች ነው ያልሻለም። እኔ የምልህ ያ ሞናሊዛን የለ የሳላት ሰውዬ ማን ነበረ ስሙ? ሞናሊዛን የሳላት ኧረ አውቀዋለሁ። እንዴ ቶማስ ኤዲሰን አይደል እንዴ? አንተ እኮ ከእውቀት ነፃ ነህ።
ይህን እንኳን አታውቅም። በልንካ ስልክህን። ተው እንጂ ማዘር ተው፣ ሆድ ያስቡስኝ። ምንም ቢሆን እኮ እስከ 3 ተምሬያለሁ። ብዙ ሄደሃል አይደል? አንተ እኮ ከእውቀት ነፃ ነህ። ይልቅ የጀመርኩትን ልጨርስልህ። ስማኝ፣ ሞናሊዛን የሳላት ሰውዬ እሷን ስሎ ሲጨርስ ዞር ሲል እኔን አየኝ። ይኸውልህ ከዛ በኋላ እግሬ ላይ ወድቆ ነው የለመነኝ። ምን ይቅርታ ሊጠይቁት ነው? አይደለም ካልሳልኩሽ ብሎ ነው እንጂ። ከዛ በኋላ ለ30 ሰዓት እንደዚህ ቆሜ ሳልንቀሳቀስ ስሎ ነው የጨረሰኝ። ይኸውልህ የዚህን ያህል ቆንጆ ነኝ ታውቃለህ? ይገርማል። እስኪ በል ንገረኝ፣ ከኔና ከሞናሊዛ ማን ነው ቆንጆ? እርስዎ ነዎት እንጂ። የሞናሊዛ ደግሞ ምኗ ነው ቆንጆ? እቺ ገብስማ ዶሮ የመሰለች። ቆይ ታዲያው ምን አሰቡ ሰው? ግድ የለም ፎቶዋን ካገኘው እሷን ማግኘት አያቅተኝም። ስለዚህ እኔ ስራዬን ጨርሻለሁ ማለት ነው። ማን አለህና? እሱን እኔ ስልህ ነው የምትጨርሰው እንድታውቅ። ወይኔ ቀኑብሽ! ለአመታት የገነባሁት ትዳሬ ባሏ ወጣት ሴት ደርቦባት ተፋታች የሚለው የዚህ ሰፈር ሰው ቢሰማ ሰውም አያረገኝም በወሬ። ትዳሬን ደግሞ የማንም መንደርተኛ ከኋላ መታ ስትነጥቀኝ ቆሜ ማየት አልችልም። ልጅቷን አፈላልጌ ከባሌ እንድትርቅ ማድረግ አለብኝ። ግን ደግሞ ወደ እሷ የሚያቀርበኝ ስራ ምን አይነት ይሆን? ይህን አሁን እየሰራሁ ያለሁትን ስራ ሰርቼ እሷን ማግኘት አልችልም። ወደ እሷ የሚያቀርበኝን ስራ ፈልጌ ማግኘት አለብኝ። እስኪ ቆይ ምን አይነት ስራ ልጀምር? አስቢ ቀንብሽ፣ አስቢ 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 አስቢ። ቆሻሻውጡ ቆሻሻውጡ። እንዴ ቀጥልሽ! አንቺ ምን እያረግሽ ነው? እየዋኘው እያየሽ ትጠይቅኛለሽ እንዴ? እሱማ እያየው ነው። ቡና ማዞሩን ተውሾ እንዴ? ለጊዜው አዎ፣ ሌላ የስራ ዘርፍ ቀይሬያለሁ። ለምን? ደስታ ያስቀመጣት ሴት አድራሻዋ ተገኝቷል። ቆሻሻ የማውጣ መስዬ ልክ ስትመጣ ማጅራቷን መያዝ ነው። አይ ጥሩ አረግሽ እናቴ። ካበዱ አይቀር እንዳንቺ ነው። ስሚ አንቺ ምንድነው እንደዚህ ራቁትሽን የምትቀመጪው? በእንዳንቺ አይነቷ ምክንያት ነው እኔ እንደዚህ የምዞረው። ምን ማለት ነው? እንደዚህ ገላችሁን እያሳያችሁ ነው ባሎቻችንን የምትቀሙት። አትሳቂ፣ ወደዛ ጥርስሽን ያርግፈው። ልጅ ምን አርጊ ነው የምትያት አንቺ? ባልሽ ለተንዘላዘለው እሷ ናት እንደ የቀማችሽ? ተይ እንጂ የእህቴ ልጅ እኮ ናት። ወይ ትርንጎዬ ይቅርታ፣ እኔ እኮ ያንቺ ልጅ መሆኗን አላወኩም። ማሚ
በቃ እኔ ወደ ቤት ልሂድ። ሂጂ መጣሁ እናቴ ሂጂ። ነይ ተቀመጪ። አሁን አራት እያት ዙረሽ እና አንቺ ትሁን በቃ እንደፈለገች ትሁን። እንዲህ ማለት ምንድን ነው? ነይ ቤት ተቀመጪ። አንቺ እንደ ወንድ እንደዚህ ዙረሽ ታያታለሽ? ተይ እንጂ እንደ ጎረምሳ ተልበስ። በቃ እኔም አሁን አትልበሽ ስላት ነበረ እለብሳለሁ አለች። እንግዲህ ምን ታረጊ? እኔ ቤት የመጡ ልሙትልሽ የወንድሜ የእህቴ ልጆች ስራቸው ራቁታቸውን መውጣት ነው። አይበርዳቸውም? መውረድ ትተሽ ብርድም ይመታል። አሁን እኔና አንቺ እንደሱ እኮ ብንመርስ ብርድ ይመታናል እኮ በቃ ታያት። እንግዲህ አንቺ ደግሞ እንጂ እንዲህ ብለሽ ማየት እና ምን ላድርግ? እንዴት ዋልሽ? እንዴት ዋልሽ? እንዴት ነሽ? ወይ ቀኑሽ እንዴ አያ እኔ ትገርሚኛለሽ እኮ አንቺ። እንዴ ምን ያስገርማል? እንደው ይሄን ስራ ማሰብሽ ገርሞኝ ነው። ሞሮንኩብሽ አይደል? በጣም እንጂ። እኔ የምለው እንደው ከዚህ ሁሉ ብታዩ ምን አለ? እውነትሽን ነው። ደስታ የኔ ታይፕ አይደለም። እኔ ቀኑብሽ ስንቱን የማሰልፍ ሰው መሰልኩሽ። አንቺ ታክሲ ነሽ ወይስ ሸማቾች ነሽ የምታሰልፊው? ቀልደኛ። ይልቅ ይኸውልሽ ልጅቱን ተይና ባልሽን አግኝተሽ ብታስተካክዩ አይሻልም? ከምንጩ ነው ማድረግ። መጀመሪያ እሷን መደምሰስ አለብኝ። መደምሰስ ስትይ እንዴት? እስቲ ግልጽ አድርጊው። እኔ ቀኑብሽ ቀላል ሰው እንዳልመስልሽ። እንዴት ማለት? በአራተኛ የዓለም ጦርነት ላይ የተዋጋን ጥይት አለቀብኝና በድንጋይ ነው 50 ወታደር የጨፈጨፍኩት። በስመ አብ ወልደ መንፈስ ቅዱስ። አንቺ እንዴት ነው የምትበጠረጪው? ያንቺስ ከፋ። ምን አልሽኝ? ወዲህ ነው እናቴ። ልጅቱ አሳዝናኝ ነው። የቷ ልጅ? ያቺ ምን ደመስሻት ነዋ። ለመሆኑ ግን የልጅቱን አድራሻ አውቀሽዋል? አይ ፎቶዋን ነው ያገኘሁት። Are you right? Yes. Seriously? ያወራሁት ገብቶ ነው? አዎ ቆንጆ ነው አይደል ያልሽ? ሞራል ደስ ሲል ምን ነው ቆንጆ ባልሆን ትጋጭኝ ነበር እንዴ? ቆንጆ ነኝ ስትል ግን ሰው እንዳይሰማ። ስትታይ እኮ ፖፖታመስ ነው የምትመስለው። አመሰግናለሁ ውበቴን በዚህ መልኩ ስለገለሽልኝ። ግን እኔ የምልሽ ይሄንን ሁሉ ውበት ይዘሽ ስትወጪ ለኛ አይን እንኳን ትንሽ አታስቢም? አይ ኖ ቆንጆ እንዳሆንኩ ብቻ ረስተሽኝ እንዳይሆን። እኔ እኮ ፖፖታመስ አላስታውስም። ለማንኛውም እስቲ ስልክሽን እዚሽ ላይ ጣል አድርጊያት። ሲሪየስሊ እኔ በዚህ ነኝ ላንተ ስልኬን የምሰጠው? ይሄን አልራሱ ቆሜ ስላወራው ፈጣሪን አመስግንሽ። እስቲ ፎቶውን አሳይኝ። ማውቃት ናት? አቤት መቼም የዘንድሮ ጉድ እኮ እንደው ጉድ እኮ ነው። ኧረ የምናውቃት ሴት እንዳትሆን ደግሞ ስልክ ላይ ነው ያለ። ስልክ ላይ ነው ያልሽው? አቤት ብልጠትሽ! ይዘሽ ይሄን ለሰው ሁሉ እየዞርሽ ታሳይ። ኧረ ስልኩን አንድ ሰው ቀምቶ እንዳይወስድብሽ። ምን ማለት ይሁን ማሰርች አርጌ ቆንጆ ነገርም እኮ ሊሆን ይችላል። ፖታይምስ ግን ማለት ሊፖፕ ይሆን እንዴ? ሊፖፕማ አይሆንም። ሊፖፕ ማለት የአይማታ ጮራ ፀሐይ ነው። ኮከቡ ቀጠን ብሎ ካናቱ ሰፋ ያለ ፖታይምስ ሰርች አርጌማ አይሆንም። ጉማሬ እኔ ዳኒ መቀሱን ጉማሬ እጭ ቆይ ደግሞ ባልሰራላት። ማን ይሄን ፎቶ ይሰጠሽ? ምን ነው ታውቂያታለሽ እንዴ? አዎ አውቃታለሁ አልኩሽ እኮ። ማን እንደሰጠሽ ብቻ ንገሪኝ። ማንም ይስጠኝ ምን አገባሽ? ቀንብሽ ደሜን አታፊ ብዬሻለሁ። ነገር እንዳታመጭ። ይሄን የሰጠሽን ብቻ ንገሪኝ ብዬሻለሁ። ለምን ፈለግሽ? ታውቂያታለሽ? አውቃታለሁ አልኩሽ እኮ። ይሄን ፎቶ ማን እንደሰጠሽ ንገሪኝ። እንዴት ከእጅሽ ገባ ነው የምልሽ። ኧረ በፈጠረሽ ንገሪኝ።
አይ ልጅነት አይ ልጅነት ልጅነቴ ልጅነቴ ማርና ወተት ያለ እማማ ይኸው መጣሁ። ለምን ነበር የፈለጉኝ? እንኳን መጣህ የኔ ጎበዝ የኔ አንበሳ። ይኸው እናቴ ወደ ኋላ ተመልሼ እየሄድኩ ነው። ምን እያዩ ነው? ፎቶ ይናገራል። በልጅነት ፎቶ ይናገራል። እንደ ፎቶ እኮ አስታዋሽ የለም። ወደ ኋላ የነበረውን ነገር ሁሉ ይነግረኛል። በቃ ዛሬ አሁን እቺ አሁን እኔ እመስላለሁ፣ እቺ እኔ እመስላለሁ። እንዲህ ነበር። እማማ በሰላም ነው ግን የፈለጉኝ? አዎ በሰላም ነው። መብራት ወስጄ ሳላስሞላ ቀርቼ ዘግቶብኝ ነው። እንደው ካላስቸገርኩ ወስዳ አስሞልታ አምጣልኝ። አረ ምንም ችግር የለውም እማማ። ምን እያዩ ነው ግን? እኔማ ይኸውልህ ፎቶዎችን እያየሁ ወጣትነቴን እያስታወስኩ ነው። እንዴ እማማ እዚህ ላይ ያሉት እርስዎ ኖት? አዎ ቆንጆ ነበርኩ አይደል ዳንዬ? በጣም እንጂ። የልጆች አባት እኮ በዚህ ቁንጅና ከስንቱ ሰው ጋር ታግሎ ደጅ ጠንቶ ተታክሶ ነው ያገኘው። ዝም ብሎ አይደለም ያገኘው። ይሄ ወድሻለሁ አይ ላቭ ዩ በምናምን አረ በዛ በየት ብሎ በስንት መከራ ነው የተገኘሁት ነው የምልህ። ከነማን ጋር ነው የታገለው? በዛ ዘመን ወጣትነቴ አበሻ ብትል ፈረንጅ፣ ህንዳዊ ብትል ምን እንደው የቀረሰዋል እንደው ጠቅላላ እኮ በውበቴ ተጋሉ ተደባድቦ ተዳምቶ ነው ያገኘሁት። ማማ ህንዳዊ ማርክ ያለው ነው እያሉኝ ያሉት? አዎ ስሙ ራሱ ባፌ ላይ ነው። አዎ ማን ነበር ስሙ? ሰልማን ይባላል። ሰልማን ማለት ይሄ ህንድ አክተሩ? ታዲያስ እንዴ በእኔ ምክንያት እኮ ነው ያኔ ሻሮን ጋር የተጣሉት። ለምን? እኔ ነኝ ማገባት ብሎ ነው። በቅርቡ ቻይና ሄጄ ነበር አይደል? አዎ እና እንዴ ብሩስ ሊ አግኝቶኝ እኮ እንደው በእውነት ፍሬም ቁንጅናሽ እንዳለ ነው እወድሻለሁ አለ። በቃ እንዴ አሁንም ስለው አሁንም እንደው እወድሻለሁ አይ ላቭ ዩ አለኝ። በቃ ኧረ ማማ ብሩስ ሊ ሞቶ የለ እንዴ? ዳኒ ቆይ በላላስ ቆይ ላምጣልና ካርዱን አስሞልተህ እሺ ይዘልኝ ትመጣለህ። እሺ እሺ እንድነግርሽ የሰጠሽን ሰው ንገሪ። ዳኒ ነው የሰጠኝ። ገምቼ ነበር እሱ እንደሆነ። አንቺ ይሄ እኮ የኔ የወጣትነት ፎቶ እኮ ነው። ምን? ያ ጠቋራ ከሰል እኔ ላይ ነው የቀለደው? ቆይ እሰራለታለሁ። አንቺ ላይ ብቻ እኮ አይደለም የቀለደው፣ እኔ ላይም ነው እኮ የቀለደው። ይሄን ፎቶ ይዘሽ ስትዞሪ ሰነበትሽ። ለሙሉ ለማን አሳየሽ አንቺ ፎቶዬን? ያላሳየሁትን ብትጠይቂኝ አይሻልም? እኔማ እሰራለታለሁ። እንደቀለደብኝ አይቀር። በይ በርቺ እንግዲህ እናት። ወይ ዳኒ ይሄ ጥቁር ድንጋይ መሰለ። ቆይ ምን ሲላሰበው ግን በእኔ ፎቶ እንዲ እኔም አለቀው። ምን እሷ ብቻ አሁን እኮ እያዞረች እኮ እያሳየች እኮ ለሰው ሁሉ እኮ በቃ እኔ ተብያለሁ ማለት ነው። አረድሊ የእሷ ደግሞ እንጂ እያዞረ የኔም ፎቶ እንደገና መልሳ ይዘው ትምጣ። እውነትም ዙሮባታል። እንዴ ቆሻሻ አምጦ ስትል እንደዚህ ምን ስትል ቆይ ይሄ አለት የመሰለ ልጅ ቆይ ሌባ አንተ ነህ እኔ ላይ የምትቀልደው? ቀንጉሽን የላኩ ስንቶቹ አለቁ። አንተ ቡችላ